ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ዘንድሮ ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ትልቁ ትኩረት የቤት ግንባታ እና የውሃ አቅርቦት ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። በዘንድሮው ዓመት 2018 በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀምር ስራ እንደማይኖር የዘንድሮው ትኩረት ቤቶችን መገንባት እና የውሃ አቅርቦትን ማሻሻል እንደሆነ ከንቲባ አዳነች አቤቤ ተናግረዋል። ከንቲባ አዳነች አቤቤ ይህን ያሉት ለአዲስ አበባ ምክር ቤት በሰጡት ማብራሪያ ነው። በማብራሪያቸው እስካሁን በኮሪደር ስራ የተገኙ ውጤቶች ከተማው ስፋት አንጻር ገና እንደሆነ ገልጸዋል። ስራዎቹ እየተሰሩ ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅድመ ተከተል ተስተካክሎ መሆኑን አንስተዋል። ስራው ሰፊ ዝግጅት የሚፈልግ እንደሆነም አመልክተዋል። በዚህም በዘንድሮ ዓመት 2018 በከተማው የኮሪደር ስራ ተብሎ እንደ አዲስ የሚጀምር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው። ዘንድሮ ዋናው ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። ይህም ቢሆን ግን ስታንዳርዳቸውን መጠበቅ ያለባቸው የከተማው መንገዶች እንደሚታደሱ አመልክተዋል። እነዚህ መንገዶች የትራፊክ ፍሰቱን የሚያስተካክሉ ቅድሚያ የሚሰጣቸው ህዝብ የሚጠቀማቸው መንገዶች እንደሆኑ ተናግረዋል። የመንገዶቹም ስራ ሲሰራም የኮሪደር ልማት ስታንዳርድን እንደሚከተሉ ገልጸዋል። ተሽከርካሪ መንገዶች ስራና እድሳት፣ ተሽከርካሪ መንገዶች ማስፋት ስራ፣ የእግረኛ መንገዶች ስራ፣ የሳይክል መንገዶች ስራ እንደሚኖር ጠቁመዋል። ሁሉንም በአንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነው ከኡራኤል ቦሌ ብስራት ቪአይፒ የሚገኘው ነው። እሱ እየተሰራ ነው። በፍጥነት ካልሰራነው ቢዝነስ ላይ ተጽዕኖ ያሳድራል። አካባቢው ላይ የትራፊክ ፍሰት ላይ ጫና ያሳድራል። ለዛም የጀመርነው በፍጥነት እየጨረስን ነው፣ ሌላ የምንጀምረው ብለዋል። በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶችን እንገነባለን፣ ቅድሚያ ሊሰጣቸው ይገባል በተባሉት ላይ ከህዝብ ጋር ውይይት እናደርጋለን፣ ተግባቦት እንፈጥራለን ሲሉ አስረድተዋል። የመንገድ ግንባታዎች ግን ቀድሞ የተጀመሩ ከልማት ተነሺዎች ጋር ችግሮች ገጥሟቸው የነበሩ በራስ ኃይል መስራታቸውን እንደሚቀጥሉ አሳውቀዋል። የአዲስ አበባ ከተማ የህዳሴ ዋንጫን ሲያስተላልፉ ለነበሩ ቲክቶከሮች በማህበራዊ ሚዲያ ተጽዕኖ ፈጣሪነት በማለት የከተማ አስተዳደር አመስግኗል። ተጫዋቾቹ መልበሻ ክፍል እና ባልተፈቀዱ ተጫዋቾች የግል ቦታዎች የቲክቶከሮቹ ምስሎች ግን በባለሙያዎች ተወርሷል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ሰሞኑን ሲካሄድ በነበረውና ትላንት በተጠናቀቀው የአዲስ አበባ ከተማ የህዳሴ ዋንጫ በቲክቶክ እንዲሁም በማህበራዊ ሚዲያ ተጽዕኖ ፈጣሪ ከሆኑ ወጣቶች ጋር ውይይት አካሂዷል። ቢሮው እንደዘገበው በውይይቱ በከተማ የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥና የስፖርት ልማት እድገትን ወደ ላቀ ደረጃ ለማድረስ የሚሰሩ ስራዎችን በተለያዩ ማህበራዊ ሚዲያ አማራጮች ለህብረተሰቡ ተደራሽ በማድረግ ዙሪያ በጋራ ለመስራት መግባባት ላይ ተደርሷል ብሏል። ወጣቶቹ ማህበራዊ ሚዲያን ለበጎ ዓላማ ብቻ መጠቀም እንዳለባቸው ያሳሰቡት
የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ በጀነ በቀጣይ የወጣቶችን ክህሎት የሚያሳድጉ የተለያዩ ስልጠናዎች እንደሚሰጡ ተናግረዋል። በሌላ መልኩ በሰሞኑ የአዲስ አበባ ከተማ የህዳሴ ዋንጫ ላይ ተጫዋቾች ለመልበሻ ክፍልና ለሚዲያ ባልተፈቀዱ የተጫዋቾች የግል ቦታዎች በመግባት በተለያዩ ቲክቶክ ገጾች የታዩ የተጫዋቾች ምስሎች በስፖርት ጋዜጠኞች እና ባለሙያዎች መወገዙንም ተናግረዋል። ዩኒቨርሲቲዎች መካከል የሚደረገው የአውሮፕላን ዲዛይን ፈጠራ ውድድር በቻይና የሚገኙ ዩኒቨርሲቲዎች ውስጥ የሚማሩ የአቪዬሽን ዘርፍ ተማሪዎች ትምህርታቸውን ካጠናቀቁ በኋላ በተግባርና በንድፈ ሐሳብ የቀሰሙትን የአቪዬሽን ዘርፍ እውቀት ወደ ተግባር አውርደው የዘመናዊ አውሮፕላኖች ዲዛይን በሚታይ መንገድ አዘጋጅተው በውድድሩ ይፎካከራሉ። በዚህ ዓመት ከ150 ዩኒቨርሲቲዎች የተውጣጡ ከ4000 በላይ ተማሪዎች ራሳቸውን የአውሮፕላን ዲዛይን ይዘው በምስራቅ ቻይና በምትገኘው ሺጂያንግ ግዛት ተገኝተዋል። ተማሪዎቹም የሚያቀርቡት የአውሮፕላን ዲዛይን ፈጠራ ምን ያህል የካርቦን ልቀት አለው፣ በሰው ሰራሽ አስተውሎት ፈጠራ ምን ያህል የበቃ ነው፣ ከቻይና የአየር ንብረት ፖሊሲ ጋር እንዴት አብሮ ይጓዛል የሚለው ዋነኛው የውድድሩ መስፈርቶች ናቸው። በውድድሩ ላይ በርካታ የሀገር ውስጥና የውጭ ካቢኔዎች የሚገኙ ሲሆን የውድድሩ ዓላማ ተማሪዎቹ አሁን ካለው የአቪዬሽን ዘርፍ ጋር ምን ያህል እየተጓዙ ነው የሚለውን ለማስተዋወቅ ያለመ መሆኑን ሲቢኤን ዘግቧል።